ምን ያስፈራሻል? እንዴት አልፈራም? ሬሳ እኮ ነው የተጋደመው። ምን እንዳታደርግሽ ተነስታ አታግሽ። ደግሞ ከሰዓት በፊት አብረሻት አልነበርሽ እንዴ? ምን አይነት ጎንቋቀር ወይዘሮ አልማዝ በስተመጨረሻም እንግዲህ ነቅታለች ማለት ነው። ምክንያቱም እንግዲህ አሁን ላይ ያው ህይወቷ አልፏል በማለት እንግዲህ ሽቶ ለመርጨት ወደ እሷ በሄዱበት ሰዓት እንዲሁም ደግሞ ቃል ስትንቀሳቀስ አይታታለች። በስተመጨረሻም እንግዲህ ተነስታለች ማለት ነው። በህይወት የለችም የተባለችው ወይዘሮ አልማዝ በመንቃቷ ወይንም ደግሞ በመነሳቷ እጅግ በጣም ነው ደስ የሚለው። ምክንያቱም ያው ሰላም ሳታስበው እኔ የሰው ህይወት አጠፋው በማለት እንግዲህ በመጸጸት በማልቀስ ላይ ነው ያለችው ማለት ነው። ስለዚህ ይህ ነገር በመፈጠሩና እንዲሁም ደግሞ ወይዘሮ አልማዝ ሰላም በመሆኗ እጅግ በጣም ነው የሚያስደስተው ማለት ነው። በዛሬው ፓርት ላይ እንግዲህ በጣም ደሳስ የሚሉ ብዙ ነገሮች አሉ ማለት ነው። ምክንያቱም ዳግምና እንዲሁም ደግሞ ብሌን ታርቀዋል። ምክንያቱም ብሌን እጅግ በጣም ደስ ብሏት እንግዲህ ዳጊን እየቀረበችው ትገኛለች ማለት ነው። እና ዳጊም በጣም ደስ ብሎታል። እንዲሁም ደግሞ ለወይዘሮ ገነትም እንግዲህ አስቤዛ ነገር ገዝቶ በስጦታ መልኩ ማለት ነው ለማየት ሄዷል አድርጎላታል። እጅግ በጣም ደስ ብሏታል ማለት ነው ወይዘሮ ገነት። እንዲሁም ደግሞ ከመጀመሪያውም ጀምሬ ሳይሽ በጣም ነበር የደነገጥኩት የሆነ ሰዓት ወይንም ደግሞ የሆነ ቦታ የማቅሽ ይመስለኛል በማለት እንግዲህ ዳጊ እናቱን ወይዘሮ ገነትን ነግሯታል ማለት ነው። ምክንያቱም እንግዲህ እናቱ ነች። እናቱ እንደሆነች እንኳን አይተዋወቁም። ግን ደግሞ ገነት ራሱ ወይዘሮ ገነት ያው ዳጊ ባደረገላት ነገሮች በሙሉ እጅግ በጣም ደስተኛ ነች። ጠያቂ አያሳጣኝ ልጄ ከቤት አትጥፋ ብለዋለች ማለት ነው። ስለዚህ ዳጊን ማለት ነው በጣም ነው የወደደችው። ዳጊም እጅግ በጣም መልካም ሰው ነው እና አሁን ላይ ወይዘሮ አልማዝ በመንቃቷ በመነሳቷ እጅግ በጣም ነው የሚያስደስተው። ከብዙ ነገሮች ላይ እንትን ትላለች ማለት ነው። ምክንያቱም በጣም ነበር እየተጸጸተች ያለችው። ይብን ራሱ ብሌንን ማየት ራሱ በጣም ነበር እየፈራችው ማለት ነው። ምክንያቱም ዋሽታ ብትመጣም ወይዘሮ አልማዝ እንደዛ መደረግ እንደሌለበት ያው ስለምታውቅ ማለት ነው። ሲቀጥል ደግሞ ሰላም ክፉ ነገር መስራትን በፍጹም አትፈልግም። እንኳን እንደዚ አይነት የሰው ነፍስ እስከ ማጥፋት አይደለም ውሸት እንኳን አንድ ሰው እንዲዋሻት ይብን ራሱ አትፈልግም። ከእውነት ጎን ነው የምትቆመው ማለት ነው። ከዚህ በፊት በኃይሉ ስላጠፋ ብሌን ነች ብሎ ራሱ አጥፍቶ በብሌን ስላላከከ ራሱ ማለት ነው በጣም ነበር የተበሳጨችው የተናደደችው ማለት ነው። እና ይሄን ያክል ሰውን እስከ ማጥፋት ድረስ ደርሳ እጅግ በጣም እንግዲህ እንትን እያላት ነበር። ምክንያቱም በጣም የእረፍት እንቅልፍ እንኳን እየተኛች አልነበረም ማለት ነው። እና ከቃል እንኳን እያለች ልጅ ራሱ ትናፍቀኛለች እያለች እንግዲህ ከብሌን ጋር አብራ እየሆነች ትገኛለች። በነገራችን ላይ ውስጧ በቃ የእሷ ልጅ የምትመስላት ራሱ ብሌን ነች ማለት ነው። እና በጣም ብዙ ነገሮች ላይ እንግዲህ እየተፈጠሩ ነው። አቶ በኃይሉ ደግሞ ተንኮል መስራቱን እና መጥፎ ነገር ማድረጉን አሁንም አላቁምም ማለት ነው። ስለዚህ እናትና ልጅ ጭራሽ በአንድ ላይ ተቃቅፈዋል በማለት እንግዲህ ብሌንና እንዲሁም ደግሞ ሰላም አንድ ላይ ስላያቸው ማለት ነው። ምክንያቱም ብሌን ራሷን ለማጥፋት ሙከራ እንዳደረገች እንግዲህ ዳግም ሲሰማ በጣም ነበር የተናደደው፣ በጣም ነበር የደነገጠው። እንዴት እንደዚህ ታደርጊያለሽ? አንቺ እኮ በጣም ታጋሽ
ብዙ ነገሮችን በትዕግስት የምታልፊ ነች፣ ለሌሎቹ ትምህርት የምትሆይ ልጅ ነች። እንዴት እንደዚህ አይነት ሀሳብ ከጭንቅላትሽ ሊወጣ ይችላል? በማለት ወዲያውኑ እንደሰማ ምክንያቱም ልጅ ተረፈችልኝ እንደዚህ በረኪና ጠጥታ ነበረ ብላ ለሰላም ስትነግራት ሰላምም ደንግጣለች ማለት ነው። አጠቃላይ ወይዘሮ ገነትና እንዲሁም ደግሞ ብሌን ወደ እነ ሰላም ቤት ሲሄዱ ሁሉም ተደናግጠው ነበር። ምክንያቱም ያው ያልማዝን ሬሳ ደብቀው ማለት ነው። እንዲሁም ሰላም ነበር በሩን የከፈተችው እና ወይዘሮ ገነትን እና እንዲሁም ደግሞ ብሌን ፊት ለፊት ስታያቸው በጣም ተደነባብራ ተደነጋግጣ ነበረ ማለት ነው። እንዴ ምን ሆኖች ነው ሰላም ምናምን ብላ ወይዘሮ ገነት ስትጠይቃት እንዴ ምን ሆነች አሉሽ? ምን አደረገች አሉሽ? ብላ በቃ የሆነ ነገር ነበር ያለችው ማለት ነው። አረ ምንም አላሉኝም ግን ደግሞ ወደ ቤት እንዳንገባ እያደረገችን በሩን ይዘሽዋል እኮ በማለት አይ ግቡ ረስቼ ነው በማለት እንግዲህ መንገዱን ለቃላቸው ወደ ውስጥ እንዲገቡ ሆኗል ማለት ነው። እና ያው ብሌን ራሷን ልታጠፋ ሙከራ እንዳደረገች እንዲሁም በረኪና እንደጠጣች ትነግራቸዋለች። ምክንያቱም ዳግም ቃልም እንዲሁም ደግሞ አቶ በኃይሉ ተደብቀው ነበር ማለት ነው። ግን ደግሞ ዳግም አላስቻለውም። ብሌን ራሷን ልታጠፋ ሙከራ አደረገች ብላ እንግዲህ ወይዘሮ ገነት ስትናገር ለሰላም ዳጊ አላስቻለውም። ለምን ብሌን ለምን እንደዚህ ያደረግሽ? ምን ሆኖሽ ነው? እንዴት እንደዚህ ታደርጊያለሽ? እያለ በጣም በተደናገጠ ስሜት ውስጥ ነበር ሲጠይቃት የነበረው ማለት ነው። እና ብሌን በዚያን ታይም ከዳግም የተረዳችው ነገር አላት። ምክንያቱም በሱ ቦታ ምን ያክል እንዳላት ማለት ነው እና እንደሚወዳት እንደሚያፈቅራት ለእሷ በጣም እንደሚቆረቆሩ በቃ እንደሚያዝንላት ሁሉን ነገር ያየችበት ፓርት ነው ማለት ነው። እና ዳግም በጣም ነበር የደነገጠው። እንግዲህ ቅርብ ብሎ ምን ሆኖች ነው እያለ እንዴት እንደዚህ አይነት ነገር ታደርጊያለሽ? አሁን ሐኪም ቤት ልውሰድሽ ወይ እያለ እንግዲህ በጣም ብዙ ነገር እየለፈለፈ ነበር ማለት ነው። እና እሷ ደግሞ ወደ ክላሴ እንድትወስደኝ እፈልጋለሁ ነበር ያለችው ማለት ነው። እና በቃ ወደዚያ ሄደሽ እረፊ ብሏታል። ሲቀጥል ወይዘሮ አልማዝን ጠይቃ ነበር። እናቴ የታለሽ ብላ ጠይቃ ነበር ማለት ነው። እና አሁን ላይ እረፍት አድርጊና ቀስ ብዬ ነግርሻለሁኝ በማለት እንግዲህ ዳግምም ወደ የምታርፍበት ቦታ ወስዷታል ማለት ነው። እና ከምታርፍበት ቦታ በጣም ብዙ ነገሮች ነበር የተነጋገሩት ማለት ነው። እንዲሁም ከዚህ በፊት እኔ እኮ ያኮረፍሽ መስሎኝ ነበር። አኩርፍ ያለው እንዴ? ኧረ እኔ አንተን አላኮርፍም በማለት ነበር ብሌን የተናገረችው ማለት ነው። ሳቅ እያለች ፈገግ እያለች በቃ ያላትን ነገር ዳግም ይሄን ያክል ይጨነቅልኛል፣ ይሄን ያክል ያዝንልኛል ብላ ማለት ነው። በዳግም ድርጊቶች እጅግ በጣም ነበረ እንትን ያለችው ማለት ነው። ተገርማለች። ምክንያቱም ይሄን ያክል እንዴት ብላ ማለት ነው። ግን ደግሞ ባረፉበት ታይም ጠይቀው ነበረ ይሄን ያክል በአንተ ቦታ አለኝ ማለት ነው ወይ በማለት እንግዲህ ጠይቀዋለች። እንዴ ቀላል አንቺን አጥቼ እኮ እኔ መኖር አልችልም ብሏታል ማለት ነው። እና በጣምም እንደሚወዳትም በቃ ለምንድን ነው ግን ይሄን ያክል እንትን እንደምትለኝ በቃ አላቅም፣ ብቻ ግን በጣም ቦታ አለኝ ላንቺ በማለት እንግዲህ መልሶላታል ማለት ነው። እና እንደሚወዳትም እንደሚያፈቅራትም የተረዳችበት ፓርት ነው አጠቃላይ ማለት ይቻላል ማለት ነው። እና ቀስ ብላም ስለ እናቷ ስለ ወይዘሮ አልማዝ ጠይቃ ነበረ ማለት ነው። እና እሱን ነገር ደግሞ የግድ ማወቅ አለብሽ በማለት እንግዲህ ከዚህ በፊት ማለት ነው ቃልን ሪከርድ ያደረጋትን ያሰማታል። እንዴት ይሄን ያክል ሰው ያስመስላል? እንዴት እንደዚህ ያደርጋል? ቃልስ ብትሆን ምን ያክል ብጠላይ ነው እንደዚህ የምታደርገኝ? ያኔ ለካ እራት የጋበዝካት ይሄን ነገር ለማስረዳት ነው ወይ በማለት እንግዲህ ጠይቀው ነበረ። አዎ እንደዚሁ ስነግርሽማ አንቺ አላመንሽኝም፣ ስለዚህ የግድ እንድታምኝ ደግሞ በማስረጃ ማንጣት ነበረብኝ እና ያንን ሲስተም እንግዲህ ቃልን እራት ጋበዝኳትና ይህን ነገር እንድትነግረኝ አደረግኩኝ። ያው በማስረጃ መጠውልሽ ማለት ነው በማለት እንግዲህ ያን ነገር ስላልተረዳው ስትነግረኝ ስላልሰማሁ ጥሩ ስሜት ላይ ስላልነበርኩ ነው በጣም ይቅርታ አድርግልኝ በማለት እንግዲህ ዳግምንም ይቅርታ ጠይቀዋለች። ችግር የለውም ብሏታል። ሲቀጥል ደግሞ ለምንድን ነው ራሽን ለማጥፋት ሙከራ ያደረግሽው በማለትም ጠይቋት ነበር። ግን ደግሞ እናቴ ያው ወይዘሮ አልማዝ ብዙ ነገሮችን አሳዳጊ እናቴን ተናግራት ነበረ። እጅግ በጣም ከፍቷት ነበር። እሷ ደግሞ እኔን አታ መኖር አችልም። ምክንያቱም ልጇንም ከዚህ በፊት ያው አብሯት ስላልሆነ በሱ ምትክ እኔን ታየኛለች። በጣም ነው የምትወደኝ። ስለዚህ እኔን አቶ ብቻዋን መኖር በጣም
ያበዳት ያው ራሷን ለማጥፋት እሷ ራሷ በረኪና ገዝታ ነበረ። ብቻ ግን የሆነ እኔ ይሄን ነገር ያደረግኩት በእኔ እንድትፈራ ስለፈለግኩ ነው በማለት እንግዲህ ለማስተማርና ለአሳዳጊ እናቷ በማለት እንግዲህ ይህን ነገር እንዳደረገችው ይህ ትነግረዋለች ማለት ነው። እሱም በጣም እንደዚህ በጣም ብልጥ የሆንሽ ስማርት የሆንሽ ልጅ ነሽ በማለት እንግዲህ እጅግ በጣም በጥንካሬዋ ሲያደንቃት ነበረ ማለት ነው። ወይዘሮ ገነት እንግዲህ ምክንያቱም በጣም ብዙ ነገሮችን አይታለች። የሰላም መደናበርን እዚህ ቤትማ የሆነ ነገር ተፈጥሯል፣ እሺ ለምንድን ነው ብሌንን ትታስ ወይዘሮ አልማዝ እየተመለሰችው በማለት እንግዲህ በጣም እያሰበች ነበረ ማለት ነው። በስተመጨረሻም እንግዲህ ወይዘሮ ገነት ወደ ቤታቸው ሊመለሱ ሲሉ ምን አይታለች? የወይዘሮ አልማዝን ጫማ አይታለች ማለት ነው። እንዴ ሰላም ይሄ የወይዘሮ አልማዝ ጫማ አይደለ እንዴ? ምን ይሰራል? እሷ ከሄድ ጫማዋ ከዚህ ምን ይሰራል ብላ ጠይቃት ነበረ። ሰላምም ማለት ነው። ሰላም የተርበተበተች እንዴ ይሄ ጫማ እኮ የኔ ነው፣ ምን ነው የዚህ አይነት ጫማ የላትም ብለሽ ታስቢያለሽ እንዴ? መሆኖች ነው በማለት እንግዲህ ጠይቃታለች። መልሳ አይ እንደዚሁ ገርሞኝ ነው፣ በቃ እሺ ይሁን በማለት እንግዲህ ያው ወይዘሮ ገነት ወደ ቤቷ ተመልሳለች ማለት ነው። ወደ ቤቷ ተመልሳ ግን ወይዘሮ አልማዝ እህቷ ጋር ነበር የደወለችው እና ወይዘሮ አልማዝ መታለች ወይ ብላ ጠየቀች። አይ አልመጣችም፣ ከእናንተ ጋር እኮ እንደመጣች ነው የሚል ነገር ነበር የሰማችው ማለት ነው። እና የሆነ ነገርማ ተፈጥሯል፣ ምንድን ነው የማላውቀው ነገር፣ ሰላም ምንድን ነው እየገጠማት እያለች እንግዲህ ወይዘሮ ገነትም ማለት ነው እያሰበች እያንሰላሰለች ትገኛለች። በአሁኑ ላይ እንግዲህ አቶ በኃይሉ ይህ ነገር በምን እንደተፈጠረና ሰላም ወይዘሮ አልማዝ ጋር ልትታገል የቻለችበትን ምክንያትም አቶ በኃይሉ ቃልን ጠይቋት ነበር። ምንድን ነው የተፈጠረው? እኔ ከመምጣቴ በፊት ወይዘሮ አልማዝና እንዲሁም ሰላም በምን ምክንያት ነው የተጣሉት? በማለት እንግዲህ እንትን ብላለች ማለት ነው። እና አይኔ ምንም ነገር የማውቀው ነገር የለኝም፣ ግን ዝም ብላ እኮ ነው ነካ ስታድርጋት እኮ ነው የወደቀችው፣ ግን ደግሞ በምን ምክንያት እንደሆነ እኔ በፍጹም አላቅም ብለዋለች ማለት ነው። ያ ማለት ሸምጥጠዋለች፣ ምክንያቱም የራሷ ጥፋት ስለሆነ እኔ እንግዲህ ወይዘሮ አልማዝ የብሌን እናት እንዳልሆነች በብር ተገዝታ እንደመጣች ለዳግም ነግሬዋለሁ ብላ መንገር አቃታት። ምክንያቱም አቶ በኃይሉ ምን እንደሚያደርጋት ስለምታቅ ማለት ነው። እና ነገሮቹን እኔ ሳስተካከል አንቺ እንዴት ነገሮቹን ታበላሽብኛለሽ? በማለት እንግዲህ ስለሚጮህባትና እሷን ጥፋተኛ ስለሚያደርጋት ነው ማለት ነው ያልተናገረችው። ስለዚህ እሱን ቀስ ብዬ የምደርስበት ይሆናል፣ አሁን የሆነ ነገር መፍጠር አለብን በማለት እንግዲህ እያሰበ ይገኛል። ሲቀጥል ደግሞ አሁን ብሌንና እንዲሁም ደግሞ ሰላም እየተቀራረቡ መጥተዋል። ይህንን ያየ አቶ በኃይሉ እናትና ልጅን የግድ መነጣጠል አለብኝ በማለት እንግዲህ አሁንም ማለት ነው ሴራውን እየሰራ ይገኛል። እንግዲህ ወይዘሮ ሰላም ምንም ያክል ቃል ራሱ አጠገቤ ብትውል ልጄ ትናፍቀኛለች ስትል ነበረ። ብሌንም እንግዲህ ከዚህ በፊት የቃል ጓደኛ እውነቱን ቃል ስታወራት ነበር ማለት ልጇ እንዳልሆነች በውሸት እንደመጣች በብር ተገዝታ የእሷ ልጅ እንደሆነች፣ በዚህም ምክንያት ደግሞ የወንድሟ እጅ የአቶ በኃይሉ እጅ እንዳለበት ያን ነገር ሲያወሩ ስለሰመች እውነተውን ታውቃለች ማለት ነው ብሌን። ምክንያቱም ቃል የወይዘሮ ሰላም ልጅ እንዳልሆነች ይህን ነገር ሚስጥር አድጋ ይዘዋለች ብሌን ማለት ነው። ምክንያቱም እውነቱን ብትናገር ማንም አያምናትም፣ እናትና ልጅን ለማጣላት ብለሽ ነው ይህን ነገር ያደረግሽው ብላ እንግዲህ ሰላምን በዚያ መልኩ ስለምትረዳት ማለት ነው። ስለዚህ ያወቀችውን የሰማችውን እውነት አሁንም በውስጧ ደብቀው ይዛለች። ግን ደግሞ ምን ያክል በቃ ሰላምን ተረድታታለች ማለት ነው። ያው ቃል ልጇ እንዳልሆነች ልቧ ስለነገራት ነው ይሄን ነገር የተናገረችው ማለት ነው። እና አሁን ላይ አብሮ መሆን እንደዚሁም ደግሞ አብሮ ጊዜን መውሰድ የምትፈልገው ከማን ጋር ነው? እንደ ልጇም የምታያት ውስጧ እንደው ስለሚነግራት ይሆናል እንግዲህ ከብሌን ጋር ነው የምትፈልገው። ከብሌን ጋር በምትሆንበት ሰዓት እጅግ በጣም ደስተኛ ትሆናለች ሰላም ማለት ነው። እና አሁን ላይ በኃይሉ አሁን ላይ የወይዘሮ አልማዝን መንቃት ድብቅ ነው የሚያደርገው። ምክንያቱም ከቃል ጋር ተስማምተው ያው ሰላም እንድትጨነቅ ሰላም እንድታስብ ወይንም ደግሞ ነፍሰ ገዳይ ነሽ እያሉ
በጣም ብዙ ነገሮችን ለሱ ስለሚጠቅመው ይህን ነገር በእርግጠኝነት ማለት ነው ላይታወቅ ይችላል ማለት ነው። እና ሰላም በጣም ነው የምታሳዝነው በነገራችን ላይ ምክንያቱም በጸጸት ራሱ ልትሞት ነው። ዳግምንና እንዲሁም ደግሞ ወይዘሮ ሰላምን ያው የሰው ነፍስ ገላቸዋል እያሉ እንግዲህ ብዙ ነገሮች የሚጎዷቸው ይሆናል ብዬ ነው የማስበው። እንግዲህ ቀጣይ ፓርት እንግዲህ ምን ሊፈጠር ይችላል የሚለውን አብረን የምናየው ይሆናል ማለት ነው። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።